ሄሉሻዬ በጣም ተናፍቃችሁ ነበረ። በጣም እንዴ ቤተሰብ እኮ በጣም ናፍቋችሁ ነበር። ለማንኛውም የዛሬው ደግሞ ለየት ያለ ነው። ያው በህብረት ነው የመጡት። ይበል የሚያስብል በጣም ደስ የሚል ቪዲዮ ነው የዛሬው ቪዲዮ። እንኳን ሰላም መጣችሁልን። ያው ዌልካም ብለናል። ጠቅላላችሁን በግሩፕ ነው ዛሬ ደግሞ የመጡት ማለት ይቻላል። ሄሉሻዬ ያው ብዙዎቹ ናፍቀሽናል እያሉ ነበር። ያው በናፍቆት ረሃብ እንግዲህ ሳይሞቱ ደርሰሽላቸዋል ማለት ነው። ዛሬ ደግሞ የመጡበት ቪዲዮ ቤተሰቦች እንግዲህ እርስ በርስ ለየት ያለ ምርጥ ቪዲዮ ይበል የሚያስብል ለሌላዎቹም ትምህርት የሚያስወስድ ቪዲዮ ነው ብዬ ነው የማስበው። ሰላም ጤና ይስጠልን ውድና የተከበራችሁ የምትክ የዩቱብ ቻናል ቤተሰቦች እህቶቼ፣ የኔ ምርጦች እንዴት ናችሁ? እኔ ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የእኔ ምርጦች ማለት ነው። ዛሬ እንግዲህ ያው በናፍቆት ራብ ሳንሞት እነ ሄሉሻዬ ያው በእርግጥ ያው ትናንትና የተቀረጸ ቪዲዮ ይመስለኛል። ሄሉ ከለበሰችው ልብስ አንጻር የሆነ ሾርት ቪዲዮ ላይ ከካሜራማኑ ጋር ስላየዋት ማለት ነው። ስሙ በደንብ ስለማይያዝ እኔ ነው ይቅርታ መሰለኝ የሚሉት እና እንግዲህ ትናንትና በለቁልን ያው በእናንተ ናፍቆት እንደዚህ እንግዲህ ተመልካች የሚወዷችሁ የሚያከብሯችሁ ግብግብ እያሉ እናንተን ፍለጋ አይደክሙም ነበር። ለማንኛውም ያው በናፍቆት ራብ ሳንሞት እኔን ጨምሮ በሰላም ስለመጣችሁልን ደስ ብሎናል። ዌልካም ብለናል የኛ ምርጦች ተወዳጆች ማለት ነው። እንግዲህ ዛሬ በጣም ደስ የሚል ቪዲዮ ነው ይዘው የመጡት ከመጀመሪያው ለየት ያለ። እሱም ደግሞ ያው የምስጋና ቪዲዮ ነው። እርስ በርስ ሲመሳጋገኑ ነበረ። ሄሉሻዬም ያው ወደ አዲስ አበባ የመጣችበትን ምክንያትም ስትናገር ነበረ። አዲስ አበባ መጥቼ እቀራለሁ ብዬ አላሰብኩም። መጀመሪያ 1 ወር ከምናምን ወንድሟ ጋር ናሂ ጋር እንዳረፈችን ስትናገርም ሰምቻለሁ። በዚህ አጋጣሚ ያው አዲስ አበባ ኑሮ በጣም ከባድ ነው። ያው አንቺ ምርጥ ወንድም ስላለሽ ወንድምሽ ጋር 1 ወር ከምናምን አረፍሽ እንጂ 1 ሳምንት እንኳን ሰው ጋር ለመጠጋት አዲስ አበባ ላይ አሁን ላይ ሰው ላይ ለመፍረድ ይከብዳል ከኑሮ ውድነት ጋር ማለት ነው። አንቺ ደግሞ እንደ እድል ሆነሽ በዙሪያሽም ያው ስለ ኪራም ስትናገር እየሰማው ነበር። ኪራን ያው ቀደም ብሎ ከአንቺ አዲስ አበባ ያለ ልጅ ቢሆንም ከነሉልም ቀደም ብለሽ የምታውቂውና ምርጥ ጓደኛሽ በቃ ምርጥ እህት አለሜ ነው ሁሉ የሚልሽን የሾርት ቪዲዮ ላይ ራሱ አይቻሉ። አንቺም ስትናገሪ ኪራንም ስታመሰግኙ ሰምቻለሁ። እና በድንገትም ያው በአጋጣሚ አዲስ አበባ እዛው ቀርተሽ የልደትሽን ቀን ደግሞ ያው እቃም ዋልተሽ ለመጀመሪያ ጊዜ እንግዲህ ኑሮን ሀብል አዲስ አበባ እንደጀመረች በልደቷ ቀን ነው እንግዲህ ሄሉሻዬ ስትናገር የሰማሁትና አመጣጧ ግን ያው አዲስ አበባ ቀራለሁ ብላ አልነበረም። ግን አዲስ አበባ ገብታ ቀርታውን የአዲስ አበባ ልጅ የአዲስ አበባ ሸንቃጣ የአዲስ አበባ ሞዴል ሆናለች ማለት ነው ሄሉሻዬ ማለት ነው። በዛም ነው እንግዲህ ከነሉል ጋም እንዴት እንደተገናኘች ከያብ ጋም እንዴት እንደተገናኘች እንግዲህ ተናግራ ያው እነሱንም ለማመስገን እርስ በርስም ሲመሰጋገኑም ነበረ። በዚህ አጋጣሚ ያው እኔ ግን ሄሉሻዬ ያው ሁሉንም ስታመሰግኝ እነሱም ሲያመሰግኑሽ ሰምቻለሁ። እግዚአብሔርም ደግሞ በዙሪያሽ ጥሩ ጓደኞችን ያስቀመጠልሽ አንቺ መልካምና ጥሩ ሴትም ስለሆንሽ ነው። እግዚአብሔር በጥሩ ጓደኞች ከዙሪያሽ የካሰሽ አንቺ መልካም ልብ ስላለሽ እና መልካም በጣም ጥሩ አስተዋይ ሴት ስለሆንሽ ነው ሄሉሻዬ ማለት ነው። እና ለዛም ነው በእነዚህ የመሰሉ ጓደኞች እግዚአብሔር የሰጠሽ። እግዚአብሔርንም ስታመሰግኝ ሰምቻለሁ። የዛሬው ቪዲዮ ለየት የሚያደርገው እንግዲህ እርስ በርሳችሁ ስትመሰጋገኑ ነበር። ልዩም እንግዲህ ያው ያብም ሲያመሰግን ሄሉሻዬም እንዴት አይነት ብልህና ጥሩ ሴት ጀግና ሴት እንደሆነች ስላወቀ እንደተጠጋትና በጣም ለእኔም ታስፈልገኛለች ለህይወት ታስፈልገኛለች ብሎ በጣም በህይወቱ ደግሞ የማይረሳው ጊዜ የቀለበቱ ፕሮግራም ጊዜም በጣም ደስ የሚልና የማረሳው ሚሞሪ ሆኖ የሚቀር ጊዜ ነው ለኔ። ሄሉዬን በማግኘቴ እድለኛ ነኝ በጣም እያለ እንግዲህ እሷንም በዛም ደግሞ ያቺ መጥሟጣንም እንግዲህ ልዩንም ሲያመሰግን ነበረ። እንግዲህ ለኔ ደስታ እሷ ብዙ ከፍላለች ብዙ ተብላለች እያለ ነው። ይሁን ያው ታደፈርሰዋለች እንዲሁን ዛሬ ደግሞ እሷም ያው ስለ ሄሉሻዬ እንግዲህ ስታመሰግን ነበር። ያው በሉል አጋጣሚ ባገኛትም ጊዜው ቢረዝምም በሆነ ሰዓት ጓደኛ የሆና እንደማገኛት ነበረ። ሄሉ በጣም ምርጥና የዋህ ልጅ ናት። ያው አስከፍቻት ራሱ ምንም ቂም አትይዝብኝም፣ ቶሎ ይቅርታ ታደርግልኛለች። አሁን ላይ ካጠገብ ያለችኝ ምንም ነገር እንትን ስልም ማክማክራት ምርጥ እህትና ጓደኛ ሄሉዬ ሆናኛለች። በማወቅም ባለማወቅም ያስቀይ
ያስቀየምኳትን ይቅርታ ብላለች ልዩ። በዚህ አጋጣሚ ሄሉሻዬም ያው ስለ ልዩም ስትናገር ሰምቻት ነበር። ያው በጊዜው በተፈጠረው ነገር በቀደሙ ያው ስሜታዊ ሆና ነው ምናምን ስትል ሄሉሻዬን ሰምቻለሁ። ሄሉዬ አንቺ ምርጥና የዋህ መልካም ልብ ስላለች ነው። አሁንም ቢሆን ልዩን አትመኛት። ስሜታዊ ምናምን የሚባል ነገር የለም። አንቺና ያብ የፈለጋችሁትን ብትሆኑ እሷ የሚመለከታት ነገር የለም። ሲቀጥል ደግሞ አሁንም ቢሆን ጓደኝነታችሁ በውጭ ቢሆን እኔ ከልዩ ጋር ደስ ይለኛል። ምክንያቱም እዛ ጋር የአንቺ ፍቅረኛ የሆነው የእሷ የመጀመሪያ ፍቅረኛዋ ነው። ስለዛ ጓደኝነታችሁ በርቀት ቢሆን እንደው ድንገት አንዳንዴ በፕሮግራም የሆነ ነገር ሲኖራችሁ ብትገናኙ ነው ጥሩ እንጂ ሁሌ እየተገናኛችሁ ጥሩ አይሆንም ብዬ ነው ማስበው። ሄሉሻ ያንቺ ሰው ታምኛለሽ፣ በጣም የዋህ ልብን ያለሽ በጣም ለዛም ነው ያልተጎዳሹ። በነገራችን ላይ ለዛም ነው ሄሉ ማትወርቀው መልካም ልብና ሰው አማኝ የሆነ ልብ ስላላት ነው። ግን ቢሆንም እንደኔ አሁን ልዩ እንዳልሽው የዛን ቀን ስሜታዊ ሆና ነው እንጂ ልዩ ማለት ጥሩ ናት ምናምን እንዳልሽው ሳይሆን ምስጋናው እንዳለ ሆኖ ልዩን በርቆ ነው ጓደኛሽ ማድረግ ያለብሽ። ምንም ቢሆን የራሷን የድሮ ፍቅረኛዋን ነው አጠገቧ ሆና የምታየው። ደስተኛ ላትሆን ትችላለች ሄሉሻ። አሁንም ቢሆን የልዩን ጓደኝነት እንደ መውደድና እንደ ማክበርሽ እንዳለ ሆኖ እንደኔ አሁን ጓደኝነቷ በርቆ ቢሆን ጥሩ ነው። አሁንም ያ ለእኔ ብዙ ሆናለች ብዙ ተብላለች ምናምን ይላል። ይሁን ትባል ምንም ማለት አይደለም። መልካም ነገር ሰርታ ከሆነ ያው ይከፈላታል በመልካም ነገር እና እንደዛ ብዬ ነው እኔ ማስበው። ልዩም በርቆ ብታረጊ ጥሩ ነው ብዬ ነው ማስበው። ሉልም ያው ምርጥ እህቱ እንደሆንሽ ሄሉ ከራሷ በላይ በዙሪያ ለምትወዳቸው ጓደኞቿ ሟች እንደሆነች መልካም ልብ እንዳላት ነው ሲናገር የሰማ ነው። በጣም ሄሉዬ ብዙ ጊዜ ተደጋግሞ የምትጎዳው መልካም ልብና ጥሩ ሴት ስለሆነች ነው። ጥሩ ሴቶች መልካም ልብ ያላቸው ሰዎች ብዙ ጊዜ ተደጋግመው በሚወዱት ሰው ነው የሚጎዱትና በማይጠብቁት ይጎዳናል ብለው በማይጠብቁት በሚያምኑት ሰው ነው የሚጎዱት። ግን ደግሞ ያው እግዚአብሔር ደግሞ በመልካም ነገር ይክሳልና ሄሉሻዬ አንቺ የዋህ ልብ ነው ያለሽ፣ በጣም የሚወደድ ልብ። ግን አሁንም ቢሆን ራስሽን ጠብቂ የኔ ቆንጆ፣ ራስሽን መጠበቅ አለብሽ። የዛሬው ቪዲዮአችሁ እንግዲህ ያው ከካሜራማንም ጀምሮ ስትመሰጋገኑ ሳይ በጣም ነው ደስ ያለኝ። ምክንያቱም አንድ በህይወታችሁ መልካም የሰራን ሰው ማመስገን ማለት ያ ሰው የበለጠ ጥሩ እንዲሆን ያደርገዋል እና ምስጋናችሁ እርስ በርስ ስትመሰጋገኑ ሳይ የእውነት ደስ ብሎኛል። በጣም ነው ደስ ያለኝ። ሌላው ደግሞ ትናንትና በሰራው ቪዲዮ ብዙዎቻችሁ አስቃችሁኛል። አረ ምትክዬ ተይ በእናትሽ ልዩ እኮ ለልዑል አትገባም እያላችሁ ነበር። እውነት ነው። እሷማ ሙጥሟጣ ናት። እሱ ጋር ብትሆን ናት ያቃጥላ የምትገለው ነው ይመስለኝ። ልዩ ታስታውቃለች። እውነት ሙጥሙጥ ያለች ናትና ለማንኛውም ሄሉሻዬ ተናፍቃችሁ ነበረ። በሰላም እንኳን ሰላም መጣችሁ። እንዲህ እርስ በርስ መመሰጋገን ደስ ይላል። ከምንም በላይ ደስ ይላል። ለሌላውም ትምህርት ነው ብዬ ነው ማስበው። ከካሜራ ጀርባም የማይረሱ ጊዜያቶችን እያሳለፋችሁ እንደሆነም ተናግራችኋል። እውነት ነው። ለእኛ እኮ የተረፈችውን ነው የምታካፍሉን እንጂ እናንተማ ከካሜራ ጀርባ እኮ ዋናውን እኮ እንደምትኮመኩሙ እናውቃለን። ግን ይሁን ደስ ብሎናል። ዋናው ነገር ያው በሰላም መምጣታችሁ ዋናው ትልቁ ነገር እሱ ነው።